በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን አላችሁ? ሰላምታዬ ለሁላችሁ ይድረሳችሁ። አይንተ እግዚአብሔር አበው ካህናት፣ አኀው ዲያቆናት፣ የቤተክርስቲያን ጌቶቿ ምእመናን፣ አባቶች፣ እናቶች፣ ወንድሞችና እህቶች እንዲሁም ሕፃናት ጭምር እንደምን አላችሁ? ይህንን ትምህርትም የምትከታተሉ በሌላ እምነትም ሆናችሁ ያላችሁ ሁሉ እናንተንም እግዚአብሔር ይባርካችሁ። በሁላችንም የአብ ጸጋ ይደርብን፣ የወልድ ቸርነት አይለየን፣ የመንፈስ ቅዱስ ኅብረት አንድነት ከሁላችን ጋር ይሁን። ያዛኝቱ የድንግል ማርያም ምልጃ በእኔና በእናንተ ላይ አድሮ ይኑር። በተከታታይ የተሰጡትን ትምህርቶች እየተጠቀማችሁባቸው እንደሆነ አምናለሁ። ዛሬ ባለፈው 18ቱን የኢየሱስ ክርስቶስ በዓላት አይተናል። የቅዱሳን በዓልስ ምንድነው? ለምን እንደምናከብረው? ዛሬ ከሌ ነው፣ ዛሬ ከሊት ናት እያልን ቅዱሳንን ስም እየጠራን እናከብራለን። ለምን? በፕሮቴስታንት ይሄ የለም፣ በካቶሊኮች አለ። ይልቁንም በኦርቶዶክስ ነው። ካቶሊኩ ከኦርቶዶክስ ሙሉ በሙሉ ይዞ የወጣው ነገር ስላለ ያንን ያደርጋል። በፕሮቴስታንት ዘንድ ግን የለም። ለማንኛውም ለምን የለም? ይሄ በ1517 ጀምሮ የሪፎርሜሽን የተሐድሶ እንቅስቃሴ የፕሮቴስታንት እምነት ሲመጣ የቅዱሳን ስም በፍጹም ራሱ በጸሎት ላይ እንዳይጠራ ፕሮቴስታንቱ ተስማምቶ ወስኗል። የቅዱሳን ስም እንዳይጠራ ከማን ጋር እንደተስማሙ ማርቲን ሉተርና ዊዝንግሊ ያውቃሉ። ምክንያቱም ቅዱሳንን የሚጠላ ማን እንደሆነ እናውቃለን። እግዚአብሔርማ ይወዳቸዋል። ስለዚህ ነቢያትን አድርጓል፣ እግዚአብሔር ሐዋርያትን አድርጓል፣ ሰማዕታትን አድርጓል፣ ቅዱሳንን አድርጓል። ለማንኛውም አጭር ነው መልሱ። ኦርቶዶክሳውያን ግን ለምንድን ነው የቅዱሳን በዓል የምናከብረው? መጀመሪያ እሱን ነግራችኋለሁ። ሁለተኛ ደግሞ የበዓሉ ዓላማ ሌላ አብይ ነጥብ ምን እንደሆነ እንመለከታለን። እኛ ኦርቶዶክስ ተዋህዶ እምነት ተከታዮች የቅዱሳንን መታሰቢያ የምናደርገው ራሱ እግዚአብሔር የሰራዊት ጌታ አምላክ መታሰቢያ ይደረግላቸው ዘንድ ስለፈቀደ ነው። መታሰቢያ የምናደርግላቸው ጥቅሙ ለኛ ነው። ምክንያቱም እግዚአብሔር ምን አለ? በረከትን በቅዱሳን ራስ ላይ አስቀምጫለሁ አለ። አንድ በረከትን በቅዱሳን ራስ ላይ አስቀምጫለሁ፣ ምሳሌ 10 ቁጥር 6። ሁለት የነዚህ በራሳቸው ላይ በረከት የተቀመጠላቸው ቅዱሳን መታሰቢያቸው ደግሞ ለዘላለም ነው አለ። ምሳሌ 10 ቁጥር 7። ቁጥር 6 ላይ በረከት በጻድቅ ራስ ላይ ነው አለ። በረከት በጻድቅ ራስ ላይ ነው። ቀጥሎ ደግሞ ያለው ቃልም እንደምታውቃላችሁ የኃጥአን አፍ ግን ይዘጋል። ቅዱሳንን የሚጠሉ አፍ ይዘጋል። ራእይ 16:16 ማየት ነው። በአፋቸው ውስጥ ምላሳቸው ይበሰብሳል። መዝሙረ ዳዊት መዝሙር 30 ቁጥር 18 ማየት ነው። በትዕቢት በሽንገላ በድፍረት በቅዱሳን ላይ የሚናገሩ አንደበቶች ዲዳ ይሆናሉ አለ። እዚህ ጋር ደግሞ ልጁ ሶሎሞን ምን አለ? የኃጥአን አፍ ይዘጋል አለ። እየሰማችሁ ነው? በኦርቶዶክስ ውስጥ ያላችሁ ልጆች እምነታችሁን እያያችሁ ነው? ለምን ቅዱሳንን እንደምታከብሯቸው፣ ለምን ስማቸው እንደምትጠሩ፣ ለምን መታሰቢያ እንደምታደርጉ። በፕሮቴስታንት እምነትስ ያላችሁ ልብ እያላችሁ ነው? የኃጥአን አፍ ይዘጋል፣ ቅዱሳንን የሚሰድቡ ዲዳ ይሆናሉ። እየሰማችሁት ነው ወይስ ያቺ አጥር ይዛለች ነው? ወይስ አሁንም መጽሐፍ ቅዱስን አትቀበሉ? አስተውላችሁ ሂዱ። የህይወት ጉዳይ ነው። ስለዚህ ሶሎሞን እንደሚነግረን በረከት በጻድቅ ራስ ላይ ነው፣ የኃጥአን አፍ ግን ይዘጋልና የጻድቅ መታሰቢያ ለበረከት ነው። የጻድቅ መታሰቢያ ለበረከት ነው። በቃ ዛሬ በረከት አገኛለሁ። እኛ ኦርቶዶክስ ይሄን ነው የምንልከው። ዛሬ በረከት አገኛለሁ ከመቤቴ፣ ዛሬ በረከት አገኛለሁ ከተክለ ሃይማኖት፣ ዛሬ በረከት አገኛለሁ ከአባረጋዊ፣ ዛሬ በረከት አገኛለሁ ከቅዱስ ክርስቶስ ሰምራ፣ ከቅዱስ አርሴማ፣ ከቅዱስ ሚካኤል፣ ከቅዱስ ገብርኤል፣ ከቅዱስ ኡራኤል፣ ከቅዱስ ዮሴፍ። አቤት ዮሴፍ ታላቅ በረከት፣ የጌታ እኮ አባት የተባለ ነው። በረከት አገኛለሁ ነው የምንለው። ስለዚህ በቅዱሳን ራስ ላይ ያበረከት አለ። መታሰቢያቸውም እንደሚነግረን የእግዚአብሔር ቃል ለምንድነው አለ? ለበረከት ነው። መዝሙር 111 ቁጥር 6 ላይ ብታዩ መዝሙር 111 ቁጥር 6 ላይ ሶሎሞን
ከአባቱ ተምሮ ቅዱስ ዳዊት ምን ብሎ ነው የተናገረው? የጻድቅ መታሰቢያ ለዘላለም ይኖራል። የእግዚአብሔር ቃል የሚነግረን ይሄንን ነው። አንድ ታሪክ ልንገራችሁ እስቲ። የማርቆስ ወንጌል ምዕራፍ 14 ላይ ቁጥር 6 ኢየሱስ ክርስቶስን ሽቶ የቀባችው ሴት ትዝ አለቻችሁ? ምንድን ነው ያለው? እነ ይሁዳ ሲበሳጩ እቺ ሴት ያደረገችው መታሰቢያዋ ለዘላለም ይሄ ወንጌል እንኳን ሲነበብ አይጠፋም። መታሰቢያ ትልቅ ነገር ነው። ክርስቶስ የሰጠን ትልቅ ነገር ነው። ሽቶ ጌታን በመቀባቷ መታሰቢያነቷ ወንጌሉ በተነገረ ቁጥር ይነገራል ነው ያለው። እንደው ይሄ በእኛ ነው እንደው የሚነገረው፣ በሌሎቹ ይሄ አይባልም። ስለ ክርስቶስ የተጋደሉት ደማቸውን ያፈሰሱ አሉ። እሷ ሽቶ ነው ያፈሰሰችው። ቅዱስ ጊዮርጊስ ደሙን አፍሶለታል ለኢየሱስ። ለዘላለም መታሰቢያው ይነገራል። ይሄ በኦርቶዶክስ ነው፣ በሌላ እምነት የለም። ኦርቶዶክስ ኢየሱስን አትሰብክም። ምን አለ እነ መምህር ዘበነ ኢየሱስን ቢሰብኩ ከዚህ በላይ ኢየሱስን መስበክ አለ እንዴ? ነው የማርቲን ሉተር ተረት ላውራልህ። ላንተ እኮ ይሄ ቅዱስ ጳውሎስ እንዳለ እኔ የምነግርህ ቃል የወንጌል ቃል እኮ እንደ ተረት ነው የሚመስልህ እኮ። ቅዱስ ጳውሎስ ማለት ወንጌላችን ያጣመማሉ። የተዘጋባቸው እንኳን ቢኖሩ፣ ወንጌላችን የተከደነባቸው እንኳን ቢኖሩ ቀድሞ የተከደነባቸው አጋንንት የዘጉባቸው ነው ያለው ቅዱስ ጳውሎስ እኮ። መታሰቢያ የምናደርገው በዓል የምናከብረው የቅዱሳን እኮ በዓል ብለን የምናከብረው መታሰቢያ ነው። ያ መታሰቢያ ደግሞ ለዘላለም ይኖራል። ሽቶ ስላፈሰሰች መታሰቢያው ለዘላለም ይኖራል። እነ ቅዱስ ጊዮርጊስ ደማቸውን አፈሱ። እነ ተክለ ሃይማኖት 22 ዓመት ቆመው ጸለዩ። እነ ገብረ መንፈስ ቅዱስ ቁጥቁስ ጸለዩ። እነ ቶማስ ዘመርአስ ሰውነታቸው ተቆራረጠ። እነ ቅዱስ መርቆሪዎስ ፈተና አገኙ። እነ ቅዱስ ቴዎድሮስ ብዙ መከራ ደረሰባቸው። ነቢያት ሐዋርያት፣ ኤርሚያስ ተወገረ፣ ዘካርያስ ታረደ፣ ጳውሎስ አንገቱ ተቆረጠ፣ ጴጥሮስ ቁልቁል ተሰቀለ ብለን እኮ ይሄንን የምንለው ኢየሱስ ክርስቶስ የማይጠፋ ስምን ስለሰጣቸው ነው። መታሰቢያም ለዘላለም ይሆንላቸው ዘንድ መድኃኒታችን ኢየሱስ ክርስቶስ ራሱ የሰራዊት ጌታ እግዚአብሔር ስላዘዘ ነው። መታሰቢያቸው ለዘላለም ነው። ስለዚህ የቅዱሳንን ነገር ይሄንን አጉልቼ የምነግራችሁ ምንድነው? እግዚአብሔር ምን አለ? መታሰቢያ እሰጣቸዋለሁ በቤቴ ላይ አለ። ኢሳይያስ ነው ምዕራፍ 56 ላይ ምን ይላል? ቁጥር 4 ጀምሮ እስከ 6 ብታዩት ሰንበቴን ለሚጠብቁ ቃል ኪዳኔን ለሚያደርጉ ከመረጥኳቸው ጋራ ቃል ኪዳን አደርጋለሁ አለ። ከመረጥኳቸው ጋራ ቃል ኪዳን አደርጋለሁ። እነዚህን የመረጥኳቸውን ደግሞ በቤቴና በቅጥሬ ውስጥ ከወንዶችና ከሴቶች ልጆች ይልቅ የሚበልጥ የመታሰቢያ ስም እሰጣቸዋለሁ። የማይጠፋም የዘላለም መታሰቢያ ስም እሰጣቸዋለሁ። ኢሳይያስ 56 ቁጥር 5 ላይ በቤቴ በቅጥሬ እኔ የእግዚአብሔር ቤት ነኝ። መታሰቢያ በእኔ ላይ ያላቸው ቅዱሳን። ያ መቅደሱ የእግዚአብሔር ቤት ነው፣ መታሰቢያ አለ። ታቦቱ የእግዚአብሔር ነው፣ መታሰቢያ አለ። ቤቱ ነው ታቦቱ፣ ቤቱ ነው መቅደሱ፣ ቤቱ ነኝ እኔ። በሁላችን ላይ መታሰቢያ አለ። የሚካኤል ቤተክርስቲያን፣ የገብርኤል ቤተክርስቲያን ስንል የእግዚአብሔር ነው ቤተክርስቲያኑ። እነሱ ስማቸው ነው የሚጠራው መታሰቢያ። ለምሳሌ እናንተ ላይ ራሱ ገብረ ማርያም ወልደ ኢየሱስ ትባላለች። ወልደ ኢየሱስ እኮ በአንተ ላይ የኢየሱስ ልጅ ማለት ነው። የቅዱሳን ስም የተሰጣችሁ ደግሞ ወልደ ጊዮርጊስ ብትባል ለጊዮርጊስ መታሰቢያ በቤቴ እሰጣለሁ። አንተ የእግዚአብሔር ቤት ነህ፣ ሰማይቱን በአንተ ላይ ደግሞ ስም አድርጎታል፣ የቅዱሱ በረከት ያድርብዘን። ይሄ ነው ኦርቶዶክስ። ይሄን ግን ማን ይረዳዋል? ተረት ተረት መስማት የሚፈልግ ሰው ነው ያለው ዓለም ላይ። ነዳጅ ልቀዳ ስሄድ ኪሴ ገንዘብ የለኝም፣ ጌታ ኢየሱስ ሆይ ስል ንፋስ አመጣና 5 ብር ቁጭ አድርገልኝ፣ ጌታ ኢየሱስ ይመስገን ቀዳው። ይሄ ነው አይደል የሚያስደስት? ይሄ ነው አይደል ወንጌል? ይሄ ነው አይደል ትምህርት ተብሎ የሚሄደው? ይሄው እኔ የምነግርህን ቃል እስቲ ተቃወመው። ኢሳይያስ 56 ቁጥር 5 ላይ ለቅዱሳኔ ቃል ኪዳን ላደረኩት ነው። ለሁሉም አይደለም፣ ቃል ኪዳን ላደረኩት ለሁሉም አለመሆኑን ደግሞ የምታውቀው ምንድነው? ከወንዶች ከሴቶች በላይ የሚበልጥ ስም እሰጣቸዋለሁ። መታሰቢያ ይሄንን ነው። ለቅዱሳን ምስጋና ይገባል። መዝሙር 33 ቁጥር 1 ይሉት፣ መዝሙር 33 መጨረሻ ይሉት። ለቅዱሳን ምስጋና ይገባል። ኦርቶዶክስ ይሄን ቃል እንፈጽመዋለን። ማቴዎስ ወንጌል ምዕራፍ 10 ቁጥር 42 እንደሚለው
በጻድቅ ስም በነብይ ስም በቅዱሳን ስም አንዲት ብርጭቆ ቀዝቃዛ ውሃ የሰጠ ዋጋው አይጠፋበትም አይልም? ከፍ ብሎስ ነብይን በነብይ ስም የተቀበለ ጻድቅን በጻድቅ ስም የተቀበለ የነብዩን ዋጋ ይወስዳል የጻድቁን ዋጋ ይወስዳል አላለም እንዴ? በረከት በቅዱሳን ራስ ላይ ነው። ማጠቃለያ በዓሉ የማን ነው? ዛሬ በዓሉ የእመቤታችን ነው ስንል፣ ዛሬ በዓሉ የቅዱስ ሚካኤል ነው ስንል፣ ዛሬ የገብረ መንፈስ ቅዱስ ነው ስንል፣ ዛሬ አንዱን ቅዱስ ጠርተን ስናከብር ወይም አንዲትን ቅዱስ ጠርተን ስናከብር የእግዚአብሔር በዓል ነው። አልገባችሁም እንዴ? 18ቱ በዓላት ብለን ስንል እኮ ሌላው የእሱ በዓል አለ ማለት። እነዚህ ቀጥታ ለኛ የተደረጉትን የማዳን ነገሮች ክርስቶስ ከሰማይ ሰማያት ወርዶ ያደረጋቸውን ስላሰብን ነው እንጂ በዓሉማ የእግዚአብሔር እኮ ነው። የዘላለም መታሰቢያ ስም ሰጣቸዋለሁ ብሎ ኦርቶዶክሳንም ራሱ እኮ ይሄ ያልገባችሁ ሰዎች እኮ አላችሁ፣ ያልገባችሁ ሰዎች አላችሁ። እያንዳንዱ በዓል የእግዚአብሔር በዓል ነው። ዛሬ ቅዱስ ሚካኤል ነው ቢባል ቅዱስ ሚካኤል በእግዚአብሔር በሱ ላይ ምን እንዳደረገ ለኛ ምን እንደሚያደርግ በዓል ነው። ዛሬ ቅዱስ ገብርኤል ነው ስንል አናንያ አዛርያ ሚሳኤል አዳነ ስንል እግዚአብሔር እንዴት በገብርኤል ላይ አናንያ አዛርያ ሚሳኤል እንዳዳነ እኔን እንዴት እንደሚያድነኝ የምናይበት ነው። እግዚአብሔርን አመልከዋለሁ፣ ገብርኤልንም አከብረዋለሁ። እግዚአብሔር አምላኬ ነው፣ ገብርኤል ጠባቂዬ ነው። እግዚአብሔር ፈጣሪዬ ነው፣ ገብርኤል ፍጡር ነው። ኦርቶዶክስ ጥርት ያለ ትምህርት ነው ያላት። እንደሱ ነው። ዛሬ ቅዱስ ጊዮርጊስ ደሙን አፈሰሰ። ያቺ ማርያም እንተፍረት ሽቶ አፍሳ ስሟ ለዘላለም ይጠራል እንዳለ ጊዮርጊስ ቅድም እንዳልኩት ደሙን አፈሰሰ። ቅዱስ ጊዮርጊስ ሆይ ደምን አፈሰስክ ለኢየሱስ ብዬ ገድሉን ስሰማ ኢየሱስ ነው የሚከብረው በጊዮርጊስ፣ ኢየሱስ ነው የሚከብረው በክርስቶስ ሰምራ፣ ኢየሱስ ነው የሚከብረው በቅድስት አርሴማ፣ ኢየሱስ ነው የሚከብረው በነቢያት፣ ኢየሱስ ነው የሚከብረው በሐዋርያት። ኦርቶዶክስ እኮ ይሄ ነው። የሰማችሁትን አሰሙ። ሌላ ሰው ሼር ላይክ አድርጉት። ኦርቶዶክስ ቤተክርስቲያናችን በቅዱሳን ላይ በረከት እንዳለ ታምናለች። መታሰቢያቸው ለዘላለም ነው። እግዚአብሔር መታሰቢያ ስም ሰጥቷቸዋል፣ አይጠፋም። በኦርቶዶክስ እናደርጋለን። በዓሉ ሁሉ አይደለም፣ በዓሉ ሚካኤል ራሱ የእግዚአብሔር ነው፣ የኢየሱስ ነው። ተመልከቱ፣ ራሱ ቅዱስ ቂርቆስ ቅድስት ኢየሉጣ የኢየሱስ ናቸው። በዓሉም የኢየሱስ ነው። በእነሱ ላይ እግዚአብሔር ድንቅ አደረገ። እኔ ደግሞ በቅዱሳኑ ምልጃ እማጸነዋለሁ። እሱ ደግሞ ምን ይላል? ዓይኖቼ ጆሮዎቼ ሁሉ ወደ ጩኸታቸው ነው። መዝሙር 32 መዝሙር 33 ልብ በሉ። ዓይኖቼ ጆሮዎቼ ሁሉ ወደ ቅዱሳን ልመና ነው። መዝሙረ ዳዊት 32 33 ይህን ካያችሁ ኢዮብን ደግሞ የመጨረሻ ክፍል ምዕራፍ 42 ቁጥር 7 ነው። ኢዮብ ጻድቅ ነው። እናንተ ሶስት የኢዮብ ጓደኞች በድላችሁኛል፣ ስለዚህ ይቅር እምላችሁ። ኢዮብ ስለ እናንተ ሲጸልይ ነው። ኢዮብ ከጸለየላችሁ እመራችኋለሁ። አይገርም? የኢዮብ ልመና ያድናችሁ። ዘፍጥረት ምዕራፍ 20 ቁጥር 7 አቤሜሌክ ነብይ ነው፣ ስላንተ ይጸልያል። ነብይ ነው፣ ስላንተ ይጸልያል። አብርሃም ነብይ ነው። ቅዱሳን እነዚህ ናቸው። ነብይን በነብይ ስም የተቀበለ የነብይን ዋጋ ያገኛል። ጻድቅን በጻድቅ ስም የተቀበለ የጻድቁን ዋጋ ይወርሳል፣ ያገኛል። በረከት በጻድቃን ራስ ላይ ነው። መታሰቢያቸው ለዘላለም ነው። በዓል የምናከብረው ኦርቶዶክሶች ለዚህ ነው። ክብርም ምስጋናም ለስሙ ይድረሰው። በመዝሙር 73 ቁጥር 8 ግን እንዳየነው ተባብረው መጥተው የእግዚአብሔርን በዓሎች እንሻራሉ፣ መቅደሱንም በመጥረቢያ አፈረሱት ይላልና ከነዚህ ክፉ ጸረ ኦርቶዶክስ፣ ጸረ ተዋህዶ፣ ጸረ ክርስትና ክርስቲያን የሚመስሉ ሰዎች እግዚአብሔር ቤተክርስቲያናችን ይጠብቅ። ሰምተሃል? ለመዳን ያርግልህ። አልሰማም ካልክ ደግሞ ለጥፋት ይሆናል። ኢየሱስ ክርስቶስ ግን የወንጌሉን ነገር ነግሮናል። የቅዱሳንን ክብር በብሉይም በአዲስም መስክሮልናል። አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ኃያል አምላክ ክብር ምስጋና ይግባው። ልዑል እግዚአብሔር ይባርካችሁ ይቀድሳችሁ። እንዲሁም ደግሞ ሼር አድርጋችሁ ሌላ ሰው የምታደርሱትን ሁሉ ልዑል እግዚአብሔር በቀኙ ጋሻ ሆኖ ይጠብቃችሁ። የተባረከ ጊዜ፣ የተቀደሰ ሕይወት ለሁላችን ይሆንልን። አምላክ ሆይ በቅዱሳንህ ልመና ሁላችንን ማረን፣ ሀገራችንንም በቃ ብለህ የነደደውን እሳት አጥፋላት። አሜን።